በርካቶችን ያስገረመና እንዲሁም ያስደነገጠው የአብርሃም ፎቶና ቪዲዮ መለቀቅ የፍቅር ማስጠንቀቂያና ከባድ የሆነው በአብርሃም ላይ ሴራ በሄርሜላ በኩል በጣም ከፍተኛ ሀዘን ውስጥ ያለችበት በውር ፍቅር እንግዲህ አይኗ የተሸፈነበት ከባድ እውነት እንዲሁም ደግሞ ተስፋ የቆረጠችውና በብርታቷ በጥንካሬዋ ለመቀጠል የወሰነችው ሩታን እንግዲህ ሁሉንም በዝርዝር ወደ እናንተ የምናደርስ ይሆናል። ሰላም ውድ የሀገሬ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናን ያድላችሁ። ይዘን የመጣንላችሁን ጉዳዮች በዝርዝር ሁሉንም ለእናንተ የምናደርስ ይሆናል። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። እንግዲህ እጅግ በጣም ብዙዎችን ሲያስደነግጥ እንዲሁም ደግሞ ብዙዎች ያልጠበቁትና ያላሰቡት የአብርሃምን እንግዲህ ፎቶና ቪዲዮ ፍቅር ለቀዋለች። በተወሰኑ ሰዎች እንግዲህ ልካለች። ከዚህ በፊት ትናንትና የተናስ ታስፈራራውና ሳይወድ በግዱ ነበር ትናንትና አብርሃም ተገኝቶ እንግዲህ አውቆ የሆነው ነገር በሙሉ በፍቃደኝነት እንደሆነ ከፍቅር ጋር ያደረጉት ነገር በሙሉ እንግዲህ ፈልጎ እንዲሁም ደግሞ ከዚህ በፊት በነበራቸውም ግንኙነት ቀጥለው እንደነበረ ከሩታም ጋር እንዲሁም ደግሞ ከሄርሜላ ጋር ሆኖ እንደዚህ አይነት ነገሮችን ከፍቅር ጋር ሲያደርግ እንደነበረ በሚያሳምን ሁኔታ እንግዲህ በፍቅር አስገዳጅነት እንግዲህ ትናንትና ሩታና ሄርሜላ ፊት ሲናገር ነበር። ነገር ግን በርካቶች አይተነዋል። ፊቱ ልክ አልነበረም። በጣም ደንግጧል። አብርሃም እንግዲህ በጣም ጭንቀት ውስጥ ነው ያለው። ከዛም አልፎ እንግዲህ እመኑኝ እንግዲህ አብርሃም ትልቅ ብቀላን እንግዲህ ፍቅርን ይበቀላታል። ያው ዞሮ ዞሮ እውነቱ መውጣቱ አይቀርም። ነገር ግን አብርሃም ወዶና ፈቅዶ እንዳልነበረና እንደዛ የሆነው ነገር ግን በፍቅር ማስፈራሪያነት አሁንም ነገሮች በዛ መንገድ እንዲቀጥሉ የተፈለገ ይመስላል። ነገር ግን አንድ እውነት አለ። አብርሃም በተወሰነ ደቂቃ ከፍቅር ጋር አብሮ ቢሆንም ነገር ግን እንደዚህ አይነት አልጋ ድረስ ያደረሰው ነገር ግን ፍቅር መድኃኒት ሰጥተው እንደነበረ በርካቶች ይሄ ነገርን አስመርምር፣ ይሄ ነገር ልክ አይደለም፣ መድኃኒት ጠጥተክ ሊሆን ይችላል፣ ራስን የሳትከው ሩም ድረስ ሄድከውም ለዛ ሊሆን ይችላል የሚሉም አሉ። ትክክለኛ ጥርጣሬ ነው። ነገር ግን ምንም ቢሆን ምንም በፎቶና በቪዲዮ አስፈራርታው አብርሃምን ምንም ማድረግ ዝም ብሎ ሊቀበላት መቀበል የለበትም። ምክንያቱም ማንም ሰው የማንንም ፎቶና ቪዲዮ እንዲሁ ዝም ብሎ መልቀቅ መፖሰት አይቻልም። ያለ ሰው ፍቃድ ያለ ባለቤቱ ፍቃድ ምንም አይነት ነገር እኛ ሀገር ሆኖ ነው እንጂ ባህር ማዶ ባሉ ሀገራት እንግዲህ በጣም እንደዚህ አይነት ነገር ወንጀል ነው። ሰው ያለ ፍቃዱ እንዲሁም ደግሞ በሱ ፍቃደኝነት ካልሆነ በስተቀር ዝም ብሎ ፎቶ ቪዲዮ አይፖስትም። ስለዚህ አብርሃም ምንም ከሷ ጋር ከፍቅር ጋር መጨቃጨቅ ከሷ ጋር መሟዘዝ አይጠበቅበትም። ትናንትና አይተናል እንዴት ስትሆን እንደነበረ። አስገድደው እንደሆነ ታስታውቃለች፣ የሆነ ነገር ይዛ እንደሆነ ታስታውቃለች። ከዚህ በፊትም ስትል ነበር እንግዲህ የያዝኩትን ፋይል ሳለቅብህ አርፈህ ተቀመጥ ስትለው ነበረ። ያው እንግዲህ የሰውን ገላና የሰውን ማንነት ዝም ብሎ እየፖሰቱ እንግዲህ ዝም ብሎ አስገድዶ ሰውን አጠገብ ማኖር አይቻልም። ስለዚህ አብርሃም ምንም ከሷ ጋር መጨቃጨቅም ሆነ ከሷ ጋር ንግግርን ማድረግ አይጠበቅበትም። በህግ አግባብ ሄዶ ይህንን ነገር ሊያስቆማት እንዲሁም ደግሞ በወንጀለኛነት እንግዲህ ሊጠይቃት ይችላል። ምክንያቱም ከዛ ምሽት ጀምሮ ያደረገችው ነገር የሚያስጠይቃት ስለሚሆን ይህንን ነገር ወደ ህግ ጉዳዩን ይዞ ቢሄድ መፍትሄ ያገኛል። እንዲሁም ደግሞ አሁን ካለበት ጸጸትና አሁን ካለበት ሀዘን ይወጣል ብለን እናስባለን። ያው እንግዲህ ትናንትና ባየነው ነገር አብርሃም ትንሽ በጣም ሪግሬት አድርገዋል፣ ተጨንቋል፣ ጸጽቶታል የሆነው ነገር ግን ወዶና ፈቅዶ ያደረገው ነገር አይደለም። የሆነ ስቴፕ ያክል ሳይፈልግ ነገሮችን በጣም መጥፎ ነገር አድርጓል። ነገር ግን ከፍቅር ጋር እንደዚህ ይሆናል ብሎ አልጠበቀም። ያው ከፍቅር ጋር ግንኙነት ለመፍጠር ወይም ደግሞ ከሷ ጋር ሪሌሽንሺፕ ለመጀመር ፈልጎ ነበረ። ነገር ግን አልተሳካም። ፍቅር እንግዲህ ዋሽታው ነበረ። በዛም ሰዓት እንግዲህ ትልቅ ብቃሌ እንግዲህ እንደሚበቀል አብርሃም ሲናገር ነበረ። ነገር ግን ቀድመዋለች ፍቅር። አሁንም ቢሆን ትልቅ የሆነ እንግዲህ ከባድ ሁኔታ የሚያስወስን ነገር ያዘጋጅላታል ብለን እናስባለን። ምክንያቱም አብርሃም እንዲሁ ዝም ብሎ በቀላል ነገሮች ሆነውበት የሚተው ሰው አይደለም። ስለዚህ አሁንም ቢሆን አብርሃም ከሷ ጋር ከፍቅር ጋር የሆነ ነገር ስለያዘች ብቻ እንደዚህ አድርግ ምናምን ስላለች ሳይሆን መሄድ ባለብህ መንገድ በህግ አግባብ ሄደክ መብትህን ማስከበር ትችላለህ። እሷም እንደ ወንጀለኛ መጠየቅ ይኖርባታል ማለት ነው። ከዛ በተጨማሪ እንግዲህ በርካቶች ቪዲዮን የለቀቀችላቸው ወይም ደግሞ የላከችላቸው ሰዎች እንደተናገሩት ከሆነ እንግዲህ በጣም የእሷ የቅርብ ሰዎች የሆኑ እንዲሁም ደግሞ በአብርሃምና በእሷ ዙሪያ የሚተዋወቁ አይነት ሰዎች ስለሆኑ እኔ የሆነ ነገር እንኳን በሆን ይህንን ነገር ማስረጃ ታደርጋላቸው የሚልም ነገር ስታሳይ ነበረ። ያው እንግዲህ አብርሃም በፈቃደኝነት ከእሷ ጋር በነበረበት ሰዓት ሲያደርግ የነበረውን ነገርም የሚያሳይ
ነበረ። ፍቅር እንግዲህ አስባበት አቅዳበት ተዘጋጅታ ነበር ይህንን ነገር ስታደርግ የነበረው። አብርሃም ደግሞ በዚህ በኩል አልጠበቀውም የዚህን ያክል ይሄዳል ብሎ። ስለዚህ ለዛም ነው አሁን ላይ እያስፈራራቸው ያለውን ነገር መቀበል እንግዲህ ያቃተውና ነገሮችን ወደ እሷ እሺ ማለቱ የሄደው ለዛም ነው። እንግዲህ ትናንት ቆመን አይተናል። ሄርሜላ ተስፋ መቁረጥ ውስጥ ትመስላለች ስትታይ። ያው እንግዲህ ሩታ በደህና ጊዜ ያው ተገላግላለች። ነገር ግን አብርሃም አሁንም ነገም ከነገ ወዲያ የሚጸጸት ነገር ይኖረዋል። ሁሌም የሆነ ነገር ሲፈጠር፣ ሁሌም የሆነ ነገር በሱ ምክንያት ሲፈጠር ቀድማ የምትገኘው እዛ ቦታ የምትኖረው ሩታ ነች፣ የልጁ እናት። ብዙ ነገሮችን አብረው ያሳለፉት። ስለዚህ ለምንድን ነው እሱ ሩታ የሆነ ነገር አብርሃም ሲሆን የምትገኘው ቦታው ላይ? ለምንድን ነው እሱ የዚህን ያክል የሱ ነገር የሚያሳስባት? በቃ ትቷት የለ ወይ ለምን አተውም የሚሉ በርካቶች አሉ። ነገር ግን እውነተኛ ፍቅር ውስጣችሁ ሲኖር በአንድ የሚቆርጥ ነገር የላችሁም። በአንዴ ብቻ አይደለም። በዛ ሰው ተስፋ አትቆርጡም። የሆነ ቀን ወደ እኔ ይመጣል፣ የሆነ ቀን አብረን እንሆናለን፣ የሆነ ጊዜ ነገሮች ይስተካከላሉ የሚል ተስፋ አለ። በፍቅር ውስጥ ትልቅ ነገር ያለው ተስፋ ነው። በቃ ሰዎች ለሚወዷቸው ለሚያፈቅሯቸው ሰዎች የሚያሳዩት ነገር ተስፋ ነው። ስለዚህ ሩታ ያንን ነገር ውስጧ ስላለ ነው። በአብርሃም በኩል ልቡን ታውቀዋለች፣ ምን ያክል ድረስ የእሱ ነገር እንደሆነ ታውቀዋለች። ተጨማሪ ነገር እንግዲህ የሄርሜላ ጥሩ መሆን፣ የሄርሜላ መልካም ሆኖ መገኘት፣ በሄርሜላ በኩልም የጥቅም ሳይሆን የእውነተኛ ፍቅር ፈላጊነት መኖሩ ደግሞ አብርሃም ጭራሽ እንዲወዛገብ ወስኖ እንዳይቀመጥ፣ ወደ ልጁ እንዳይመለስ፣ ወደ ልጁ እናት አብሮ እንዳይሆን እንግዲህ ያደረገው ነገር የሄርሜላም አፍቃሪነት ነው። በጣም ያሳዝናል። ማለት በሁለት ሰዎች ልብ መሀል እንግዲህ መቀመጥ ማለት ከባድ ነገር ነው። ሰዎች አይውደዱን አያፍቅሩ ማለት አንችልም። በርካታ ሰዎች ሊወዱን ሊያፈቅሩን ይችላሉ። ነገር ግን የምናገባው ኦር ደግሞ ልጆች የሚኖረን ሰው ደግሞ አንድ ሰው ነው ሊሆን የሚችለው። ያንን ነው አብርሃም የተወዛገበው። መምረጥ አቃተው። በህይወታችን መምረጥ ያለብን አንድ ነገር ነው። በቃ በተለይ ትዳር ላይ ህይወት ላይ ሲሆን ምንም አማራጭ የለንም። እዛም የምንል ከሆነ በመሀል እንግዲህ እንደዚህ አይነት ነገሮች አብርሃም ላይ የተፈጠሩት ነገሮች ናቸው የሚፈጠሩት። ስለዚህ ሰዎች አይወዱንም አያፈቅሩንም ማለት ሳይሆን በርካቶች ሊወዱን ሊያፈቅሩን ይችላሉ። ግን አንድ ሰው መሆን የሚችለው ፈጣሪም በእንግዲህ በፈቀደው መልኩ ለአንድ ሰው ብቻ ነው። ስለዚህ አብርሃም ወስኖ እንደ ሚስት እንደ ትዳር ብሎ ተቀብሎ መኖር ያለበት ከአንዳቸው ጋር ነው ብለን ነው የምናስበው። ከዛም በተረፈ እንግዲህ የልጅ አባት ነው። ቀላል ነገር አይደለም። ልጅን ወደዚህ ምድር ማምጣት ማለት ነገ ብዙ ነገር አለ። ስለ ልጅ ኃላፊነት፣ ስለ ልጅ መወጣት ብዙ ነገር አለ። እንዲሁም ደግሞ ልጆች የእናትና የአባትን ፍቅር ከጎን ሆነው ማግኘት ይኖርባቸዋል። እንደ ቤተሰብ ጊዜ ማሳለፍ ሊኖርባቸው ይችላል። የእናትና የአባታቸውን ፍቅር እያዩ ሊያድጉ ይችላል ማደግ አለባቸው። ምክንያቱም ነገ ላይ እነሱ የሚመሰርቱት ህይወት፣ ነገ ላይ እነሱ የሚኖራቸው ነገር ዛሬ ላይ እኛ በምንሰጣቸው፣ ዛሬ ላይ እኛ ለልጆቻችን በምናሳያቸው ነገር ነው እና ልዑሌም አባቱ ከጎኑ ሆኖ ነገሮች ተስተካክለው ቢቀጥል ደስ ይላል። ሄርሜላም ደግሞ የራሷ ሰው ፈጣሪ የተሻለውን ሰው ሰጥቷት እንግዲህ አምና ተቀብላ ደግሞ በዛ መንገድ ብትቀጥል መልካም ነው እንላለን። አብርሃምም እንደዚህ አይነት ውዝግብ ውስጥ እንደዚህ አይነት ነውር ውስጥ እንግዲህ ራሷ ሩታ ስትናገር ሰምተናል። ከቅርብ ጊዜ ወዲህ እንደዚህ አይነት ነገር አመጣ እንጂ አብርሃምን አውቀዋለሁ፣ እጅግ በጣም መልካም ታዛዥ አፍቃሪ እንደዚህ አይነት ሰው ነው ብላ እንግዲህ የባሏን ባህሪና ጸባይ ስትናገር ነበረ። ነገር ግን አሁን ያለው ማንነቱ ድንገት የመጣ ነው፣ ለዛ ነው ዋጋ እየከፈለ ያለው እያለች ነበረ። ስለዚህ ልክ ነች። ለአብርሃም ፈጣሪ ቀልቡ መልሶለት ምርጫውን አንድ አድርጎ አስተካክሎ ከልጁ እናት ጋር በተለይ ደግሞ ልጁን ማሳደግ ቢችል በስትክክል እንግዲህ መልካም ነው እንላለን። ውድ ቤተሰቦቻችን እናንተ ስለዚህ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ አስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮን ላይክ አድርጉልን። በያላችሁበት መልካም ጊዜ